ችግሮችን በሀገር በቀል መፍትሄዎች ለመፍታት የተጀመረው ጥረት ተጠናክሮ እንደሚቀጥል የብልጽግና ፓርቲ ምክትል ፕሬዝዳንት አደም ፋራ ገለጹ። በምግብ ራስን ለመቻል የተካሄዱ ጥረቶችና የተገኙ ልምዶች የሚገመገምበት መድረክ በጅማ ከተማ እየተካሄደ ነው። አቶ አደም ፋራ ባለፉት ዓመታት ሀገር በቀል ሪፎርሞችና ማሻሻያዎችን በመተግበር በምግብ ራስን ለመቻል እየተሰራ ያለው ስራ ተጨባጭ ውጤት አምጥቷል ብለዋል። የግብርና ሚኒስትር ዶክተር ግርማ አመንቴ በበኩላቸው በኢትዮጵያ ሰውን ማዕከል ያደረጉ ስራዎች መተግበር የላቀ ውጤት ማስመዝገብ ማስቻሉን አንስተዋል። ለ2017 እና 18 የመኸር ወቅት የሚውል 684,000 ኩንታል የአፈር ማዳበሪያ ወደ ማዕከላዊ ኢትዮጵያ ክልል መግባቱን የክልሉ ግብርና ቢሮ አስታወቀ። 1.6 ሚሊዮን ኩንታል የአፈር ማዳበሪያ ለአርሶ አደሩ ለማሰራጨት መታቀዱ የተገለጸ ሲሆን እስካሁን ወደ ክልሉ ከገባው መካከል ከ560,000 ኩንታል በላይ የአፈር ማዳበሪያ ለአርሶ አደሩ እየተሰራጨ ነው። የምርጥ ዘር አቅርቦትና ስርጭት እጥረት እንዳይኖር የተለያዩ አማራጮች ተዘርግተዋልም ተብሏል። በአማራ ክልል በመጪው ክረምት ለሚከናወነው የአረንጓዴ አሻራ መርሃ ግብር እስካሁን 201,000 ሄክታር መሬት መለየቱን የክልሉ ግብርና ቢሮ አስታወቀ። በክልል ደረጃ በ69,000 የችግኝ ጣቢያዎች ከ1.6 ቢሊዮን በላይ ችግኝ ለማፍላት ታቅዶ እየተሰራ መሆኑም ተነግሯል። ለመርሃ ግብሩ እስካሁን 201,000 ሄክታር ተለይቶ ዝግጁ መደረጉ የተነሳ ሲሆን ለችግኝ መትከያ የሚውል ከ120 ሚሊዮን በላይ ጉድጓድ መዘጋጀቱም ተጠቁሟል።